አድናን በድንጋጤ ከወደቀበት ተነስቶ ሉኻናን ሕክምና አስገባት። ሉኻና የደረሰባት ህመምና እንዲሁም የመድኃኒት ጉዳት በጣም ከባድ ነው አለች ዶክተሯ። ሜራም በጣም ደንግጣ እንዴት የዚህን ያክል ጭካኔ ታደርጋለህ እያለች ሮቤልን ስትጮህበትና ሮቤልን በጣም ደንግጦና እንድፈርቶ የሚሆነው ግራ ተጋብቶ ነበረ። ሮቤል እኔ ያደረኩት አድናን ካይመጣ የፈለኩትን ነገር እንዳደርግ እንጂ እንዲህ ከባድ ሁኔታ እንዲደርስባት አልነበረም ብሏል። ዶክተሯም ተናግራለች ስለ ህመሙ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ሄዳችሁ ቤተሰብ ለሆናችሁና ለምታበረታቱኝ ውድ ቤተሰቦቼ ከልብ አመሰግናለሁኝ። በድጋሚ ለቤቴ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ አበረታቱኝ እላለሁኝ። ሉኻና ድራማ ባለፈው ቪዲዮአችን ላይ እንዳየነው ሮቤልና ሚራ ተጣልተው በነበር ጊዜ እንዲሁም ሴራው ወደ እነሱ ዙሮና እስበሳቸው ተከዳርተው ብዙ ነገር እንዴት ተሰራሩ አይተን ነበረ። አሁን ላይ ደግሞ አድናን ወደ ውጭው በወጣበት አጋጣሚ ሉኻናን መድኃኒት በማጠጣትና ራሷን ስታ እንድትወርቅል በማድረግ ሮቤል የሰራውን የከባድና እንዲሁም ደግሞ አሰቃቂ ሁኔታ አይተን ነበረ። በዛም የተነሳ አድናን ከውጭ ሲመጣ ያየውን ማመን ስላልቻለ በድንጋጤ ወርቆ ነበረ። ሚራም በጣም እየጮኸችና እንዲሁም ተደናግጣ ነበረ። ስለዚህ በዛሬው ቪዲዮአችን ላይ የምናየው አድናን ከወደቀበት ተነስቶ ሉኻናን ሕክምና አስገባት። ሉኻና የግዴታ ሕክምና መግባት ስለነበረባትና እንዲሁም ደግሞ መድኃኒት ጠጥታ ስለሆነ እየወደቀችው ሕክምና መውሰድ አለባት በማለት አድናን ሕክምና ወስዷት ነበረ። ባደረገው ድርጊት ሮቤልም ተደናግጦና ደንግጦ ከእንግዲህ ወንድሜ ከዚህ ከቤት ሊያስወጣኝ ነው፣ ምንም አይነት የምለምንበትና ይቅርታ የምጠይቅበት ነገር እንግዲህ የለም፣ አበቃልኝ እያለ በድንጋጤ እሱም እንደምንም ተጣጥሮ በሕክምናውን ለማዳመጥና እንዲሁም ህመሙ ወይም መድኃኒቱ ያደረሰባትን የህመም እንዲሁም ከባድ ሁኔታ እየሰማ ነበረ። ሚራም ራሷን ነፃ ለማውጣትና እንዲሁም ወደ አድናን እየተወገነች ወይም ሉኻና የምታስብ መስላ ስትጨነቅና እንዲሁም ስትጮህ ነበረ እያስመሰለች እንጂ ግን ከውስጧ አዝና ወይም ደግሞ እንዲሁም ይህን የደረሰባትን አደጋ አልፈለገችውም ሳይሆን እሷ ራሱ አንቺንም ልክ እንደ ሮቤል እንዳትንቀሳቀሽ አድርጌ መርፌ እንደምወጋሽ አንድ ቀን አትጠራጠር እያለቻት ነበረ። ስለዚህ ሮቤል ፈጠን ብሎ ይህን ነገር አድርጎት ደግሞ አደጋው በሮቤል ላይ ስለሆነ ሚራ እኔ አላደረኩም ብላ ራሷን እንደ ደህና ሰው በመቁጠር ወደ አድናን ለመሆን እየሞከረች ትገኛለች። ሮቤልም የሚያደርገው ግራ ተጋብቶ እንዲሁ ቁጭ ብሏል። ከዚህ ይህንን ሕክምና ካጠናቀቀና እንዲሁም የሉኻናን የሕክምና ጉዳይ ካበቃ በኋላ አድናን የመጀመሪያ የማስወጣው ወይም ደግሞ ሉኻና ከባድ ሁኔታ ደርሶባት የማትተርፍ ቢሆን እንኳን አንቄ እንደምገለው ወቅ እያለ አድናንን በጣም ተናዶና እንዲሁም ደግሞ ተበሳጭቶ ነበረ። በእርግጥ እያበሳጨው ነገር እንኳን የአድናን የሮቤል ችግር ነው። ሮቤል ሁልጊዜ በነጋ በጠባ ጧት ማታም ሌላ ችግርና ሴራ ማምጣት። ባለፈውም ሉኻና አንሰታይ እኔ አይቼህ ነበረ ሚራን አፍነ ወደ ያልታወቀ ቦታ ስትወስዳት፣ አሁንም ደግሞ በመወዳትና በማፈቅራት በሉኻና መጣ አይደለም። ስለዚህ አንተ አታስፈልገኝም፣ ከዚህ ከቤት ትውጣ ባልኩም ጊዜ ቤቴ እንድትቆይና እንዲሁም ደግሞ ከኔ ጋር እንድትሆን የለመነችና ያስቀራችህ ሉኻና ነበረች። አንተ ግን አረመኔን ጨካኝ ስለሆንክ የእሷን ህይወት ለመንጠቅ ይህን ያህል ርቀት ባልኸርክ ነበር።
አንተ ለሰው የምጠቅም ሰው አይደለህም። ስለዚህ አንተ የኔ ወንድም ሳኮን የኔ ጥላት ነህ በማለት ተናግሯል። ሮቤልም በሰራው ስራ ጥፋቱን ስለሚያውቅና ስለሚያምን ምንም ነገር የመናገር ሞራሉም አልኖረውም። ይህ አይነት ችግር በተደጋጋሚ እየታየበትና እንዲሁም ደግሞ አድናንም እየደረሰበት ስለሆነ አሁን ላይ አላደረኩም ይህን ነገር አልፈጸምኩም ቢልም እንኳን ማንም ሰው የሚያምነው የለም። ዶክተሯም የሉሃና ህመም በጣም ከባድ ነው፣ መድኃኒቱ የጠጣችውና የወሰደችው መድኃኒት መርዛማ ስለሆነ ጎርቷታል፣ በጣም ሕክምና ያስፈልጋታል። የሚያስፈልጋትን ሁሉ ለመቻልና እንዲሁም ለማሟላት ዝግጁ ሆኖ ፈጣሪ ካለ በህይወት ልተርፍ ትችላለች፣ ላተርፍም ትችላለች። ግን የቻልክነውን አቅም ለማትረፍ እንሞክራለን። እናንተም በቻላችሁት ያህል ጸልዩ። ይህንን አይነት ችግርና ደግሞ እንዲህ አይነት መድኃኒት ያጠጣትን ሰው ደግሞ እንዳተው በህግ መጠየቅና እሱም የእጁን ማግኘት አለበት ብላለች። ዶክተሯ በእርግጥ የሉሃና ህመም በጣም ከባድ ሁኔታ ላይ ቢደርስም እንኳን ያደረጉት ነገር ግን በጣም ከባድ ነው። ልጅቱም ህመሟ በጣም እያሰጋና እንዲሁም አስጊ ሁኔታ ላይ ስለሆነ እኛም ተከታትለን የሚያስፈልጋትን መድኃኒት በየሰዓቱ ለመስጠትና ለማትረፍ እንሞክራለን። አድናን አንተ ተረጋግተህ ራስን አቋቁመህ ለልጅቱ የሚያስፈልጋትን የህክምና ቁሶች እንድታስገባ በማለት ዶክተሯም አጽናንተዋለች። አድናን ግን መናደድና እንዲሁም መበሳጨት የያዘው በማንም ሳይሆን በሉሃና አይደለም፣ እንዲሁም በአድናን በራሱ ሳይሆን መጀመሪያውኑ ሉሃናን ስሰማት ነው እንጂ ነገሩ የጠፋው ከቤት አስወጥቻቸው መሆን ሉሃናም ይህን አይነት ህመም ባልደረሰባት ነበረ እኔው የወሰንኩትን ውሳኔ እንዲተውና እንዲሁም ደግሞ ወደኋላ እንዲያጥፍ ያደረገችኝ እሷ ናት። ስለዚህ ይህንን አደጋ ደግሞ እንዳይመጣባት እኔን ራስን ጠብቅ ከማለት ራሷን መጠበቅ ያለባት ሉሃና ነበረች። ግን ነገሮች ሁሉ ወደ ያልጠበቅኳቸው ቦታ እየሄዱብኝ ነው፣ ብቻ ነገራቶች ሁሉ ከባድ ነው በማለት ተናግሯል። ሚራም የቻለችውን ያህል አግዛለሁ ብላ አድናንን ለማጽናናት ብትሞክር እንኳን አድናን ግን ያደረጋችሁትን ነገር አንቺም ሆነ ሮቤል ታውቁታላችሁና ስለዚህ ምንም አይነት ነገር እንዳትናገሪኝ፣ ከአጠገቢም ድረሽ እንዳትይ፣ ምንም አይነት አንቺን መስማትና ማየት አልፈልግም። ከቻልሽ ባለሽ አቅም ከኔ ለመራቅ ሞክሪ፣ አለያ ግን ከባድ ችግር እንደሚፈጠር አትርሽ እያለ ሚራንም ሲነግራትና ሲያስጠነቅቃት ነበር። ሚራም እኔ ምን አደረግኩኝ ሉሃናን እንድትሽርና እንዲሁም ወደ ነበረችበት ጤንነቷ እንድትመለስ የሚያስፈልጋትን መድኃኒት ላግዝ ነው እንጂ እኔ ሌላ ነገር ያረኩት ነገር የለኝም። ይህን አይነት ቸጋር ከባድ ሁኔታ እያደረሰባት የራስ ወንድም እንጂ የኔ ወንድም አይደለም ወይም እኔ አይደለሁም በማለት ተናግራለች። አድናንም አንቺ ነፃ ለመውጣት ራስሽን ብትሞክሪ እኔ አንቺና ሮቤል የምታደርጉትን ተንኮልና ሴራ ጠንቅቄ አውቃለሁኝ። አንቺ ከሮቤል ጋር ሆነሽ በአንድ ላይ የምታደርጉትና የምትመካከሩበትን ነገር አስቀድሜ ስለማውቅ ምንም አይነት ጥርጣሬ የለኝም። ስለዚህ አሁን ላይ ሉሃናም ይህን አይነት ችግር በደረሰባት አንቺም ተጠያቂ ነሽ፣ እጅሽ አለበት ብሏታል። ሜራም በፍጹም እኔ የማውቀው ነገር የለኝም እያለች ስትጮህ ነበረ። እንዲሁም ሮቤልን ተረጋጋ፣ እንዲሁም በፈለግነው አይነት መንገድ ለመምራትና በጥንቃቄ ለመስራት መረጋጋት ያስፈልገናል፣ አለያም ቤቱን ለቀን እንውጣ፣ ባለን ገንዘብ ተከራይተን እንኑር፣ ይበቃናል። ስለ ጭራሽ አሁን ላይ በይፋ ሉሃናን እንዲህ አይነት ከባድ ችግር አንጥተህ በእኔም ላይ ሆነ በአንተም ላይ ችግር እንዲፈጠር አደረግክ አይደለ? አንተ በጣም የማትረባና እንዲሁም ደግሞ ጨካኝ ከሚሉ ውስጥ አንዱ ነህ። እኔማ ባደረግኩት ነገር አልጸጸትም። እንኳን መርፌ ወግቼ እንዳትንቀሳቀስ አደረግኩህ። ለሉሃና ያደረግከውን ነገር ለእኔም መልሰህ ማድረግና እኔንም እንዲህ አይነት ችግር ለማድረስ አትመለስም ነበር እያለች ነበር።
በእርግጥ ሮቤል ለምንም ነገር ማለፍና መተው የቻለ አይመስልም። በቻለው አቅም እንኳን የመረጋጋትና እንዲሁም ደግሞ የማሳለፍ አቅሙ የለውም። ሉኻና ግን በራሷ መታለልና እንዲሁም ደግሞ የእህቷን መዳረሻ ለማወቅ ያደረገችው ጥረት ነው እዚህ ያደረሳት። ሳራን ካለችበት ጠቁምሻለሁ ወይም ደግሞ አሳይሻለሁ ባላት ሁኔታ እሷም የእህቷ ነገር በጣም ጥናዋና እህቷን የማፈላለግ ሁኔታ እየጣረችና በቻለችው አቅም እየታገለች ስለሆነ ሮቤል አውቃለሁ ባለችበት ቦታ ነግርሻለሁ ስላላት አድናን ሳይሰማና እንዲሁም ደግሞ በሌለበት ከሮቤል ጋር ተገናኝታ መመካከርና ያለችበትን ሁኔታ ለማወቅ ለማሳወቅ ነበር። ግን ነገራቶች እንደጠበቀቻቸው አልነበሩም። ሮቤል እወድሻለሁ ቢላትም እንኳ አንድም ቀን እውነት ነው ብላ አምና ተቀብለው የማታውቀውን የዛለታ ግን ተቀብላ መጠጣቷ በጣም ያስገርማል። አንዳንድ ቀኖች ለሁሉም ስህተትና አሳሳች ይሆናሉ። ሉኻናም የተሳሳተችበት ነገር ቢኖርም እንኳን ግን በሕክምና ደግሞ እንድትተርፍ ማድረግና እንዲሁም ሮቤል ከዚህ ድርጊቱ ደግሞ እንዲታቀብ በእርግጥ ባለፈውም አድናን እንደደረሰበት ሚራን እንደዚህ አድርጎ አፍኖ ወደ ውጭ ሊጥላት እንደሆነ አይተው ነበረ። አሁን ላይ ግን የሉኻናንም እህት ሳራን ሮቤል እንደዚህ አድርጎ ልክ እንደ ሉኻና እንዲያረጋትና ሚራን እንዲያረጋት አፍኖ ገሎ ወይም ወደ ያልታወቀስ ቦታ ጥሏት ቢሆንስ እያለ አድናን ጥርጣሬ ገብቶታል። በእርግጥ ሮቤል ልምዱ አለው። ልምዱ የሌለው ሰው ይሄን ሊያደርግ አይችልም። አንደኛ ቢያጠፋ እንኳ ሁለተኛ አይደገመውም፣ ሁለተኛም ቢያጠፋ ሶስተኛ አይደገመውም ነበረ። ስለዚህ የሚራ ጊዜ የታየው ልክ በሳራ ያደረገው ድርጊት እንደገና በድጋሚ ሚራ ላይ አድርጎታል። ሚራ ላይ ደግሞ ያደረገው አልበቃው ብሎ አንሶት መልሶ በሚራ ላይ ሳይበቃው አሁንም በሉኻና ላይ ድጋሚ ይህን አይነት ችግር አሰቃቂ ፈጽሟል። ስለዚህ አሁን ላይ በህግ መጠየቅና እንዲሁም ምንም ጥርጣሬ በሌለበት የሉኻናን እህት ሮቤል እንደገደላትና እንዲያጠፋት ማወቅ ይቻላል። አድናን እኔ የምጠረጥረው ነገር ሁሉም ነገር እውነት ነው። ስለዚህ ምንም ቢሆንም እንኳን የሉኻናን እህት ማንም ሰው አላጠፋትም፣ የግዴታ መጠየቅ አለበት ብሏል። ስለዚህ እውነታው ይህ ነው። በእርግጥ ያደረገው ነገር ያስጠረጥራል፣ ይህንንም ያስብላል። ብቻ ነገራቶችን ለማስተካከል ግዴታ ሮቤል መያዝና በህግ መጠየቅ ያለበት የሚለው ውሳኔ አድናን ጸንቶበታል። የኛም ውሳኔ ነው። የሴራቸውና ተንኮላቸው ሚራም ሆነ ሮቤል በዙ ሊያበቃና ሊቆም ይገባል ነው የምንለው። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁኝ። ቀጣይ ቪዲዮ እስከምንገናኝ መልካም ጊዜ በያላችሁ በፈጣሪ ጠብቃችሁ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።